ቀጥለን ተመልካቾች የኦሮሚያ ጉዳይ እናነሳ። ኦሮሚያ ሚሊሻ እያሰለጠነ ነው። ባለፈው እዚህ ፕሮፌሰር እስቄል ነግሮን ነበር 520,000 ሚሊሻ ተዘጋጅቷል። ኦሮሚያ ወደ ሰሜን የሚዘምት ነው። ወደ ቀይ ባህር ወደ ትግራይ በሉት ያው ሄዶ ሰሜን የሚሉት እነሱ ሰሜን መጣብ የሚለው ሰሜን የኖርዝ ሳውዝ እንትኑን አምጥተው ዳይኮቶሚ አምጥተው የሚጫወትበት ህዝብ አለ። ምስኪን ለሰሜን ጦርነት ያዘጋጁት መከላከያ ሰልጥነው ጨርሰው ልዩ ኃይል የሚባል አሰልጥነው ጨርሰው ይሄ ፌደራል ፖሊስ አድማ በታኝ የሚባል በሙሉ ካቴጎሪ ጨርሰው አሁን አርሶ አደር ከየቤቱ በማንቆርቱ ይዘው እያመጡት ነው። የሚሰበስባቸው ከገበያ ይያዙ ለቅሶ ቤት እድር ህብረተሰብ የሚሰበሰብ ለቅሶ እና የሰርግ ምናምን እየሄዱ ነው ወጣቶችና ሽማግሌዎች የሚያፍሷቸው። ከየቀበሌ ደግሞ ይሄን ያክል ወጣት ይሄን ያክል ሽማግሌ አምጣ እየተባለ አርሶ አደሮቹ አርሶ በሚበሉበት ሰዓት በየቦታው የአርሶ አደሮች ምርቃት እያካሄደ ነው። ዛሬ ደግሞ አይታችሁ ከሆነ መቂ ወደ እንትን መንገድ አለ በሞጆ ወደ መንገድ ወደ ሻሸመኔ መንገድ መቂ በሄሊኮፕተር እየተዋጋ ታይቷል። በቪዲዮ ጀዋር ፌስቡክ ላይ ገብታችሁ ማየት ይችላል። በሄሊኮፕተር እየተዋጋ ነው ብልጽግና በሄሊኮፕተር ኦላ ጋር እየተዋጋ ነው። ሚሊሻ መሬት ላይ ያለው ሚሊሻ ነው። በዛ በኩል ያለው ወረና ብሊስማ ኦሮሞ ነው። ወረና ብሊስማ ኦሮሞ የሱ ኢኩቫለንስ መከላከያ ነው። ከመከላከያ ነበር ሲገጥም የነበረው። ሚሊሻ ከአባቱ ጋር መግጠም አይችልም። አባቱ ያ ዌል ትሬንድ ሰራዊት ነው። ያ ተራ ሚሊሻ ነው። አማራጭ አጥቶ በዚህ በኩል ትግራይን ልክበ ብሎ ሁሉ ወደ ትግራይ እንትን አድርጎ እዚህ አካባቢ ግን በሚሊሻ አቋቋመዋለሁ ብሎ መቋቋም አልቻለም። እየቀጠቀጠው ነው። አማራ ክልልም በጣም መጠነ ሰፊ ጥቃት የፈጸመበት ሰሞኑ ህወሓት ነው የሰጠው ፕላን ሻዕቢያ ነው የሰጠው ፕላን የተባለው የንፋስ ስልክና የሐሙሲት ያው ባህር ዳር በር አካባቢ ያለው ይሄን ሁሉ አመራር ይሄ ሁሉ ሙርከኛ 1 ሚሊዮን የሚገመት ጥይት የተለያዩ አይነት ተተኳሾች ይሄን ሁሉ 40 ምናምን ተሽከርካሪ በአንድ ቀን ማርኮ ሲሄድ በቃ ተመጣጣኝ አይደለም። ለምንድን ነው ታዲያ ግን ቅድሚያ ወደዛ ሊሄድ ነው? ለምን ቅድሚያ አሚንቀዋል? እዛ ጁንታ እኮ ነች ምናምን እኮ ነች የሚለው ለምን ታዲያ ጁንታ ነች የምትነቃት ፉል ስቶፕ ነች የምትነቃት ብለህ የምትነቃት ከሆነ ይሄ ሁሉ የአገሪቱ ሰራዊት እንዴት ብለህ ወደ ትግራይ ብቻ ፉል ስቶፕ ነች ወላልካት ብቻ ለምን ላከው ብትሉት ይታወቃል። አቅሙ ስለሚታወቅ ነው። አብይን መስበር የሚችል ኃይል ኢማጂን አሁን ሰሞኑ በዚህ የአማራ ልዩ ኃይል በአማራ ፋኖ ብቻ እንደዚህ አይነት አመርቂ ውጤት ማምጣት ከተቻለ ሌላው ቢደመርበት አብይ እንደሚለው እኔ ቀይ ባህር ገባለሁ ምዕራብ ትግራይ እዘጋሃለሁ ነዳጅ አላስገባም ደሞዝ አልሰጥም በጀት አልሰጥም ባንክ ዘጋዋለሁ ብለ አሁን በሄድክበት እና አሁንና ከዚህ በላይ ጦርነት ላይ ነው ጦርነት አውጀህብኛል ብሎ እኔ ገባው ቻው ብሎ ወደ አማራ ኃይሎች ቢቀላቀል ይሄ ኃይል ምን ሊፈጠር እንደሚችል ትገምታለህ? ለሰከንድ ገምተው ለሰከንድ እኔ ለገጧ ቀይ ባህር ገባለሁ ቀይ ባህር የኔ ነው እስከ ምጽዋ ሄደን እንጠብቀዋለን ከሶማሌ እስከ ምጽዋ ሄደን እንጠብቃለን በእኛ ባህር ኃይል ስትለው ነበር። ኦልሬዲ ጦርነት ጀምረሃል እኔ መጥቼ ጀመርኩ ቢል በዚህ ሰዓት ምን ታደርጋለህ? አብይ እንዳለው ጀዋርም ትላንት ማህበራዊ ገጹ ላይ ጽፎት ነበር። በአስቸኳይ የሚድል ኢስት ጉዳይ ሲያልቅ የሚድል ኢስት የኢራን የእስራኤል ጉዳይ ሲያልቅ በአስቸኳይ ቶሎ ለመጀመር ተዘጋጅቷል ነው ያለው። ስለዚህ የጨነቀው የዚህ ጉዳይ ነው ያባቱ ነው የቢን ዛይድ ችግር ነው። ቢን ዛይድ ትልቅ ችግር ውስጥ ነው ያለው እና ድረስልኝ የሆነ ነገር እነሱ ደግሞ የግል ጉዳይ እዛው ገጥሟቸዋል። ኢትዮጵያ ዝም ብላ ለተራ ነገር ነው የሚጠቀምባት እንጂ መጀመሪያ ቅድሚያ የሚሰጡት የራሳቸው ጉዳይ ነው። በቱሪዝም የምትንቀሳቀስ በኢንቨስትመንት የምትንቀሳቀስ አቡዳቢና ዱባይ ምን አይነት ፈተና ውስጥ እንደገባች ይታያል። ለአብይ አህመድ ደግሞ ምን ማለት እንደሆነ ይታወቃል። እሱ የሚፈልገው ለጦርነት ዝግጁ እንደሆነ ግን ከሰሜን አካባቢ ያሉ ኃይሎች እንዴት አድርጎ የሚያዩበት መነጽር ወታደሮች ስለሆኑ ያዩት ይሆናል እንጂ ሰው የሚፈልገው ይሄን አካባቢ ቶሎ የሚድል ኢስት እንደጨረሰ ወደዚህ ወቅት ቶሎ መጨረስ እንትን ማድረግ እንደሚችል መጀመር እንደሚፈልግ ነው እየተነገረ ያለው። ፕላስ ክረምት አካባቢ መከላከያ ክረምት አይወድም። ብልጽግና ክረምት መዋጋት አይፈልግም። አንዴ የድሮን ጉዳይ ነው። ድሮን ክረምት አይሰራም። ክረምት ጥሩ አይደለም። አዳነች ማናች የሚሏት
በዘፋኟ ስም የሚጠራዋት ድሮኗ አሁን ደግሞ የግል እንዳልሆነ ደግሞ እያሳየን ነው። ፋኖ እንኳን በውስን አቅሙ በጣም ውስን ይሄን ያክል ሪጅኑ ላይ ተጽዕኖ ሳይፈጥር በጣም መጀመሪያ ዝም ብሎ በዚህ በሚያሳድዱበት ጊዜ ብልጽግና በሚያሳድዱበት ጊዜ ከ2016 ጀምሮ ከየካቲት 2016 ጀምሮ according to the video release recently በዚህ ጊዜ ሰሞኑ የለቀቁት ቪዲዮ አለ አይደል? የካቲት 2016 ነው የድሮን ጥቃት የጀመሩት። ቪዲዮ የሚያሳየው የሸዋሮቢት የአጣዬ የኤፍራታና ገድም ዘካቢ ቪዲዮዎች በጣም አስደናቂ የሚባል በቪዲዮ የተለቀቁ የድሮን ጥቃቶች ማለት ነው። አሁን ደግሞ ፕሮግረስ ያደርጋል እንጂ ወደ ኋላ አይሄድም። አድቫንስ እያደረገ ነው የሚሄደው፣ ምንም ጥርጥር የለውም። አድቫንስ ያደርግ እንደነ ብልጽግና ሶፊስቲኬትድ የሆነ በሚሊዮን ዶላር ኢትዮጵያን እያስያዘ የሚገዛቸው ድሮኖች ላይኖሩ ይችላል። ግን ቢያንስ በቃ አማራ ክልል ያሉ አመራሮች ዘና ብለው በቃ ማንም በድሮን አያጠቃንም ብለው የሚያስቡት በቃ እነሱም ፖሲቢሊቲ የመጠቃት ፖሲቢሊቲ ክፍት እንደሆነ ያሳዩበት ነው። በሌላ በኩልም እንደዛ መወሰድ አለበት። አብይም ያቆም ነው። እነ ጻድቃን እነጌታቸው ጻድቃን የሚሰጡት አለ፣ ለአብይ የሚሰጡት መረጃ አለ። እውነት ነው አይደለም ይቅርብልና አሁን የኤንዲኤፍ የብልጽግና ሰራዊት ወደ ትግራይ ወደ ኤርትራ በመሄዱ ኤርትራ ሚሊሻ እያለቀበት ነው። አሁን ደግሞ እያስመረቀ ነው። ተመልካቾች በሚገርም ሁኔታ ያልቃል። ሚሊሻ ለትግራይና ለኤርትራ የተዘጋጀው ሚሊሻ ላስጎብኛችሁ ተመልካቾች። ተመልካቾች ይሄ በሚቀጥለው ወደ ጦርነት ሲያስገባቸው ያው መቃንኮ እገሌ ጀዳማ ይላል። አሁን መጥቶ ምርኮኛ ሲመጣ ጠብቁ፣ እንደዛ ነው። ይሄን ሁላ መቃንኮ ያለ ከዚህ መጣው ብሎ ተደርድሮ ይመጣላቸዋል። አሁን በሚቀጥለው ጊዜ አሁን ያለ ሰላማዊ ሰልፍ ያሳያቸዋል። እዛ እንደ የእንትን የሚሊሻ ኮማንዶ አሳይተዋል። ኢትዮጵያ ሕዝብ አይተኩስም፣ ጦርነት ጨራሽ ነው አይደል? ጦርነት ጨራሽ ነው እንደዚህ አይነት ያለ የፕሬዝዳንት ሳህለወርቅ አጃቢ ጭምር አሰማርተሃል እኮ። የፕሬዝዳንት ሳህለወርቅ ጭምር እዚህ ፕሬዝዳንት አሳይቻችኋለሁ። ወጣቱ ልጅ ጠይቅ ቀላ ያለው ፕሬዝዳንት ሳለ አምጭና ትንሽ አበድርኝ ከአጃቢዎች ሰራዊት ጨረስኩና ከአጃቢዎች ትንሽ አበድርኝ ብለው ልከዋል እኮ አብይ አህመድ እኮ ልከዋል እኮ የቤተ መንግስት። ከዛ ቲዲኤፍ ማርኮ ለቀቀው። ቪዲዮ አለን፣ ያው ባለፈው ያሳይንቸናቸዋል። ጨዋታ ነው። ፕሬዝዳንት ታደሰ ወረደ አላማጣ እዛ ከነበረው የብልጽግና ኮማንድ ፖስት መውጣት በኋላ የትግራይ ህዝብ የሚጠይቃቸው ብዙ ጥያቄዎች ጠቅላላ ጥያቄዎች ተጠይቋል። በአላማጣ መጥቶ ተጠይቋል። ትናንት ደመቅ ያለ አቀባበል ነበር። ደመቅ ያለ አቀባበሉ ደግሞ ትርጉም አለው። አላማጣ ወደ ወረዳ ሲመጣ ምን ማለት እንደነበር የዛሬ 2 ወር 3 ወር ብልጽግና ሲኮፈስበት ቁም ውጣ ውረድ እያለ ኮማንድ ፖስት አውጆ ከ12 ሰዓት ከምሽቱ 12 ሰዓት መንቀሳቀስ አይቻልም፣ ብር አምጣ፣ ባጃጅ ሲሄዱ አምጣ እያለ ብር እየተቀበለ ባጃጅ ከአንድ ቦታ ለአንድ ቦታ ለመከፈል አምጣ 300 ብር 400 ብር እየከፈለ ሲኖር የነበረ የብልጽግና ወታደር ነበር። ከዛ ሌሊት ነው ሹልክ ብሎ 9 ሰዓት ከሌሊቱ ነው ወጥቶ ሄደው። እንኳን በሰላም ወጣ። ከዛ በኋላ ከማዶ ሆነ መታኝ፣ ካደኝ፣ ሌሊት በታንክ ረገጠኝ፣ በአይሱዙ ረገጠኝ የሚለው ጨዋታ አይኖርም። ወጥተ ከዛ በኋላ በሱሪህን ታጥቀት ትገጥማለህ ማለት ነው። ፕሬዝዳንት ታደሰ የሉዓላዊነት ጉዳይ ተጠይቋል። በተፈናቃዮች የኢኮኖሚ ከበባ ጉዳይ ተጠይቋል። ባንኪንግ ሲስተም ዜሮ ሆኗል። እኛ ለሰላም ስትሉ ሰላም ስትሉ እንጠብቃለን። ከዚህ በላይ ግን ምንድነው የምንጠብቀው?
አሁን የበጀት ጉዳይ ደሞዝ የለም የባንክ ሞቷል ነዳጅ የሚባል ቆሟል የትግራይ ሉዓላዊነት ህዝባችን ተፈናቅሏል ሉዓላዊነታችን እንደተያዘ ነው በጽግና አሁንም እየተጫወተብን ነው ምንድነው መጨረሻው ምንድነው ከባድ ነው ለወልድ ወረደም መንግስት ዘለን ሐቶብት ጊዜው ምሕዳር ይኩን ለጊዜው አስተዳደሩ ያለኝ ጥያቄ የትግራይ መሬትን አስረክበን ተፈናቃዮች የተቀዳደደ ኬንዳ እየለገቡና በአውሬ እየተበሉ 5 ዓመት ሆኖናል ይህ እያመመን ነው ለምንድነው መሬታችን ነፃ ሆኖ ተፈናቃዮች ወደ ቀያቸው የማይመለሱት ዝብኢድ ወልዐለ ህዝብና በምዕራብ ትግራይ እንሆድር ለናዮ በሽራድ እንሆድር ለናዮ ያ ረብ العالمين ሰብ ዝብኢላት ወሰደኮ احنا ማህርስና حضر لنا الحمد لله رب العالمين ላምባል አጥና ለሙዝል አጥና መድኃኒት አጥና ነዳጅም ተዘግቶብን ደሞዙም ተዘግቶብን መድኃኒትም ተዘግቶብን ምንድነው አማራጫችን ሉዓላዊነትና ይሁን ህዝብ ትግራይ ተፈናቅሎ ዘለናይ ምዕራብ ሉዓላዊነታችን ይሁን ከመራብ ትግራይ ተፈናቅሎ ያለው ህዝባችን እስካሁን ወደ ቀዬው አልተመለሰም በተደጋጋሚ በአጭር ጊዜ ይመለሳል ተብለን ነበር በተግባር ግን የለም ተመዛበልትናውን ናይ ሰበ ስልጣን ሕቶ ይኮነን ናይ ህዝብ ትግራይ ሕቶ እዩ የተፈናቃዮች ጉዳይ የባለስልጣናት ሳይሆን የህዝብ ጥያቄ ነው መከራው እየተራዘመ ነው ስለዚህ መፍትሄ ሊበጅለት ይገባል ሓንቲ ፈጽማ አሲራ ዝሓዘትና ገመድ ሉዓላዊ ግዛታችን የማስከበርና ተፈናቃዮችን የመመለስ ጉዳይ ጠፍሮ የያዘን ማነቆ ነው በዚህ ጉዳይ የሚደራደር አካል የለም 6 ዓመት ያስቆጠረው ጉዳይ ወደ 7ኛው ዓመት እንዳይሻገር የሁሉም ትግራዋይ ጥያቄ ነው መመለስ አለብን ሉዓላዊነትና በሰላማዊ ፖለቲካዊ መንገድ ንምርካብ ሉዓላዊነታችን በሰላማዊና ፖለቲካዊ መንገድ ለማግኘት የፕሪቶሪያ ውል በሙሉነት ይተግበር እያልን ነው የትግራይ ሉዓላዊ ወሰንና የተፈናቃዮች ጉዳይ የጦርነቱ ውጤቶች እንጂ መነሻ አይደሉም ውሉ ደግሞ ሁሉም ነገር ከጦርነት በፊት ወደ ነበረበት እንዲመለስ ያዛል እስካሁን ግን ተግባራዊ አልሆነም ተፈናቃዮች ያሉበት ሁኔታ ጥፋተኝነት እንዲሰማህ በሚያደርግ መልኩ ባስከፊ ሁኔታ ውስጥ ነው ያሉት እንግዲህ ይሄን የትግራይ ህዝብ ጥያቄ ይሄ ነው የትግራይ ህዝብ ጥያቄ ይሄ ነው በጣም መጠነ ሰፊ ጥያቄዎች እየተጠየቀ ነው ይሄ ጥያቄ የሁሉም ኢትዮጵያውያን ጥያቄ መሆን አለበት የኛ ህዝብ የሆነው የኛ ህዝብ ከብራካችን የወጣ የትግራይ ህዝብ ኢትዮጵያ ስትቆስል ስትደሰት አብሮን የቆሰለ የሞተ የተሰዋ አብሮ ኢትዮጵያን የገነባ ህዝብ ለምንድነው የምትበድለው ለምንድነው ህገ መንግስት አለ ህገ መንግስቱ ምንድነው የሚለው ትግራይ ምንድነው የሚለው ኢትዮጵያ አካል አይደለችም ወይ ይሄ ህገ መንግስት ሲረቀቅ ትግራይ አንደኛው አካል አልነበረችም ወይ ህገ መንግስት ባለበት ሀገር ሰሜን እዝ ተነካ ተብሎ የትግራይ መሬት ይወረራል ወይ ምንድነው ፕሬዝዳንት አዲስ ወረደ እዚህ ላይ የተናገረው መጀመሪያ ይሄ ሉዓላዊነታችን የተወሰደው በጦርነቱ ውጤት ነው ሰሜን እዝ ተነካ ብሎ ነው የወረሩት እንጂ የጦርነቱ መንስኤ አይደለም ነው ያለው ጦርነቱ ሲጀመር ምዕራብ ትግራይ ተብሎ ጸለምቲ ተብሎ የተጀመረ ጦርነት አልነበረም ሰሜን እዝ ተነካ ብሎ ነው ከዛ በመጨረሻ ላይ ሚሳኤል ወረወረ እኛ ጦርነቱ ሰራዊት አላስገባንም የኤርትራ ሰራዊት አልገባም ይያሉ ትግራይ ላይ መጠነ ሰፊ ወረራ የፈጸመው የባንዳን ስራ ይሰሩት መጨረሻ ላይ ይሄን ወሰዱ ውጤት ነው ይሄ የጦርነቱ ውጤት ነው እንጂ የጦርነቱ መንስኤ አይደለም ነው ያለው የዚህ ተቃውሞ ከመላ ኢትዮጵያ መምጣት ነበረበት ነው ይያልኩኝ ያለው እኛ ስንጮ ነበር ነገጧት እየተናገርኩ አሁን ነገጧት መቃንኮ እገለ ጀዳማ ይላል ነገጧት መጥቶ እዚህ ጋር ሙርኮኛ በሙርኮኛ ይተሰለፋል ነገጧት ይሄ ሀገር ለመውረድ ህዝብ ለመውረድ የሚሄድ ነው ይሄ ነገጧት የነገ ሰው ይበላ የምንለው ለዛ ነው ይሄ የትግራይ ህዝብ እንደሆነ አዲስ አበባ ያሉት ጥቂት የሚባሉ አሁን ራቆታቸው ቀርተው ራቆታቸው ይሄ የአዳምና ሔዋን ራቆት አይደለም ያልኩኝ ያለው በስነልቦና ላሽቀው ከመሰረታቸው ተለይተው ተፈናቅለው ተራ በረንዳ ዳር ሆነው አዲስ አበባ 22 ለመገናኛ በየኮፊ ሃውሱ ቁጭ ብለው የሚውሉትን እነሱ ማየት የለብን ብልጽግናዬ እነሱ የተጣሉ ናቸው የረገፉ ናቸው እነሱ ተቆጭተው ከትግራይ የወጣንበት ቀን እንዴት ብለን ነው የምንጸጸተው ጸጸቱ ራሱ ከብዷቸዋል ዲስክራይብ ማድረግ አቅቷቸዋል ከትግራይ ተነጥለው የወጡት ተሸውደው በስሜት የወጡበት ጊዜ የተቆጩ ነው የነጌታቸው ጉዲና ተላላኪ የነብርሃኑ ጁላ ጉዳይ አስፈጻሚ ሆነው ይሄ ትግራይ እኮ አሁን ሰሞኑ
ትግራይ ከፍ አድጋ ስታያቸው የነበሩ ጀነራሎች የትግራይ ጀነራሎች አሉ። ለምሳሌ ቲፒካል ቴክስት ኤግዛምፕል ምናየው ጉልሽ ገብረ ሰሞኑ በትግርኛ ሲያወራ የነበረው አሳዛኝ ነው፣ እጅግ አሳዛኝ ነው። ይሄ ጦርነት እኮ የትግራይ ጦርነት አይደለም ይላል። ይሄ ጦርነት እኮ ይሄ ኤርትራ ህዝብ ጦርነት አይደለም። ታዲያ ምንድነው? የኢሳያስ ነው። በቃ ከሻዕቢያ ጉዳዩ ሻዕቢያ ነው እንጂ የኤርትራ ጉዳይ አይደለም። ሻዕቢያ ቀይ ባህር የሻዕቢያ ነው እንዴ? አይደለም እኮ የኢሳያስ ነው እንዴ? የማን ገብረአብ ወይ የማን ገረስከል እኮ አይደለም እኮ ወይ አቶ አገሌ ማማ አገሌ እኮ አይደለም እኮ የኤርትራ ህዝብ ነው። ቀይ ባህር ልወስድብህ ነው፣ አሰብ ልወስድብህ ነው። ቀይ ባህርማ የግድ ነው። ዛሬ አንድ ሰው ያለ ቀይ ባህር የግድ ነው በጣም ተአምረኛ ሰው ዛሬ አመጣላችኋለሁ አለ ያዘጋጀው ሰው ያለ አጭበርባሪ ቀጣፊ የሚባል ከያደ ጊዜ ጀምሮ ሲቀጥፍ የነበረ ሰው የአሜሪካ ዜግነት ያለው ሰው አመጣላችሁ አሳያችኋለሁ። ከዛ ትግራይ እኮ አሁን ህወሓትን ለማጥፋት ነው የሚፈልገው ብልጽግና እንጂ ይሄ እኮ የትግራይ ጦርነት አይደለም ይላል። የትግራይ ህዝብ ፍላጎት አይደለም ይላል። ህወሓት ነው እንደ መሬቱ የተቀማው አይደለም እኮ የትግራይ ህዝብ የተፈናቀለ ህወሓት ነው እንደ የተፈናቀለ ደብረጽዮን ነው እንደ አይደለም እኮ አጋጣሚ ጌታቸው ተፈናቅሏል። ጻርቃን ተፈናቅሏል። አዲስ አበባ ላይ እነሱ አይዲፒ ናቸው። አዲስ አበባ አይዲፒ ናቸው። በፍቃዳቸው እጅ የሰጡ ናቸው። እነዚህ የተፈናቀለው 1 ሚሊዮን ህዝብ መንጆር ወይ እገሌ የምትመራ ህወሓት አይደለም፣ ህዝብ ነው የተፈናቀለው። ሉዓላዊነት የሚባል ቴሪቶሪያል ኢንቴግሪቲ ኤንድ ሶቨሬኒቲ ኦፍ ዘ ፒፕል ኦፍ ትግራይ ነው የተጣሰው። ስለዚህ ምንድነው ይሄ? ማን ነው ትግራይን አንቆ ያዘው? ኤርትራ መንግስት ነው። ኤርትራ መንግስት ነው አሁን ይሄ ብር ባንክ መዝጋት አለብኝ፣ ነዳጅ መዝጋት አለብኝ፣ የፌዴራል አካል የሆነ ትግራይ በጀት ፌዴራል ፈሳስ የሚደረግ በየወሩ መዝጋት አለብኝ። ምዕራብ ትግራይ ከዚህ በኋላ ተከዜ ዘብ ነው፣ ደመቀ ዘውዱ ነው የሚያስተዳድረው፣ ጸለምት እንደዚህ ብሎ አንቆ የያዘው ማን የሚባል አካል ነው? እውነት ነው። በ2 ዓመት ጊዜ ሁሉም በጋራ ነው የተረባረቡት። በዚህ ሰዓት ትግራይን እየበደለ ያለው ማን የሚባል ግዑዝ ኃይል ነው? እነዚህ የትግራይ ህዝብ በጣም ሲያከብራቸው የነበረ ጀነራሎች ነኝ፣ ኮሎኔል ነኝ፣ ብርጋዴር ነኝ ሲል የነበረ አሁን ግልጥልጥ ብሎ ማንነታቸው ወጣ። እንደዚህ አውላላ ሜዳ ላይ የተጋለጡት እኔ አዝናለሁ። በዚህ ወደ የባንዳዎች ጉድ ከመሄዳችን የትግራይ ህዝብ አቋም በዚህ ነው የሚገለጸው። የአላማጣ ህዝብ ምን አይነት ጀግና ህዝብ፣ በጣም ለየት ያለ ስብና፣ ለየት ያለ አሁን ያለበት እሱ ራሱ በስንት ወራሪ ተወሮ የነበረ ህዝብ የዛሬ 2 ወር ኮማንድ ፖስት የነበረው ጥያቄ የሚጠይቀው ግን ስለ አጠቃላይ የኔ ጉዳይ የሁመራ ጉዳይ ነው፣ የዳንሻ ጉዳይ፣ የጸለምት ጉዳይ፣ የመቀለ ጉዳይ፣ አድዋ ጉዳይ፣ የሁሉም ጉዳይ የኔ ጉዳይ ነው ብሎ የሚጠይቅ ጥያቄ ነው። አመራር ከላይ ያሉት አመራሮች ይሄንን ስፕሪት ይዞ መጓዝ አልቻሉም። ለዛ ነው ችግሩ። ትግራይ ውስጥ ያለው ጌታቸው ጋር አልነበረም፣ ነደብረጽዮን ጋር ወደ ወረዳ ጋር እዚህ እርስ በርሳቸው ስልጣን ምናምን በዚህ ሰዓት የስልጣን ሽኩቻ ምናምን ሲባል የሞት የመጨረሻ ነው። ይሄን ህዝብ እንዴት አድርገን ማሻገር እንችላለን? ይሄን ህዝብ እንዴት አድርገን ነው በቃ አንድ ታሪካዊ በእኛ ጊዜ የተፈጠረ ችግር እኛ ላይ ቋጭተን እንዴት አድርገን ሰላማዊ የሆነ ትግራይ ሰላማዊ የሆነ አካባቢያዊ የሆነ ከትግራይም ከኤርትራም ከሱዳንም ከአማራም ከአፋሩም ምን አይነት ሰላም ፈጥረን እንሂድ ብለው መስራት ባለባቸው ሰዓት እኔ እኮ እንደዚህ ነኝ፣ እኔ እኮ የደቀቀ ትውልድ የሞተ ትውልድ ማለት አመራር ላይ ያለው ትውልድ ነው። አሳይቷቸዋል። ደግሞ የትግራይ ወጣት ግን አሳይቷቸዋል፣ ማንነቱን አሳይቷል። ንበልዕ ኣብ ምግቢ ታቀሪብና በስማ ሚልካ ትግራይ ትስዕር እዩ ዓወታዊ ቀረባ እዩ። ትግራይና ብደምና ክናፅና ኢና፣ ብዓፅምና ድማ ክንጠጣ ኢና። ህዝቢ ትግራይ ከም ህዝቢ ከጥፍእ ዝተላዕለ ማንም ሓይሊ ኣብዛ መሬት ኢትዮጵያ ዝልዋ ኣብ ርእሲ መሬት ክነብር ከም ዘይክእል ክፈልጡ ይኽእሉ ኣለዉ። ያው ልጨርሰው እንዴ? ብዙ ምትወዱት ነው። ተአምር ሰራሕቲ እዮም ቶም ደቅና። ያው እቺ መጨረሻ የኃይሌ ገብረስላሴ ሩጫ ተቆርጣባ እሷ መጨረስ አለባቸው ይሄ ኃይሌሽ የኃይሌ ገብረስላሴ ባጫ ደበሌ ሩጫ ማለት ነው። ብልጽግና በአዲስ አበባ
የትግራይ ጀነራሎችን ማሰደብ ጀምሯል። በአዲስ ቅርጽ ነው ደግሞ ድሮ እንደ ባጫ ደበሌ ወድ ወረደ ሰራዊት መርቶ አያውቅም ይለው ነበር። የቲዲኤፍ ኮማንደር ሆነ ትግራይ ውስጥ። በዚህ በኩል በአሰብ በኩል ሄድንና በኢትዮ ኤርትራ ጦርነት ጊዜ እኔ እየመራው ነበር። ከዛ ወድ ወረደ ከዘራውን ይዞ እንደዚህ ያውለበለበ መጣና በቃ ወደዚህ በኩል ሄዳል፣ እኔ ነኝ ወደዚህ መጣሁት ምናምን ብሎ ከዛ በኋላ አስጨፈጨፈን፣ ተጨፈጨፍ ነው የሚለው። ይሄ ታስታውሳላችሁ አይደል? ባጫ ደበሌ አሁን ትደግማታለህ ወይ ብትሉት አይደግማት። ባጫ አይደግም። እኔ ነበርኩኝ ትክክለኛ መሪ፣ ወድ ወረደ ሰራዊት መርቶ አያውቅም አለው ባጫ ደበሌ። እንደዛ ብሎ ለወድ ወረደ እና ፋርሴ ቡላ በዛ ሰዓት ፋርሴ ቡላ ነበርኩ። እውነት ነው። ባጫ እኮ እንደዚህ ያለው እኮ ይላሉ ነበሩ። ተጋሩም ነን ተጋሩም ዝም ብሎ ሁሉ ጥቂት ነበሩ ተጋሩ። ኢንፋክት ግን የባጫ ግን ሼር ያደርጉ ነበር። እውነት ነው እያሉ ወድ ወረደ ሰራዊት መርቶ አያውቅም። አፈርድም ያበላው እኮ በዛ ሰዓት እኮ ከዛ ያደርጉ ነበር። አሁን መጣ ብርጋዴር ጀነራል ወደን ጥሩ የሚባል ትንሽ እንትን ነው ሰውየው ማለት የሚታወቅ ስለሆነ በተለይ በትግራይ ኮሚኒቲ ይታወቃል። ትንሽ ነው እና ብልጽግና ምን ይላል? ምግበይ ጦርነት መርቶ አያውቅም ይላል። ጦርነት የጨረሰው ጦርነት የለም፣ ውጊያ ጨርሶ አያውቅም፣ ሰነፍ ነው አለ። አሁን ዝም ብሎ አሁን ወደን ጥሩ የሚባል የኢትዮጵያ ሕዝብ ሰምቶ ያውቃል እንዴ? እኔ ሰምቼው አላውቅም። አሁን እኔ ሰማሁት በአሁን በ2 ዓመት አሁን ነው። በ2 ዓመትም አይደለም ከፕሪቶሪያ ሰላም ስምምነት በኋላ ስሙን ማቆ ነኝ በግሌ ማለት ነው። ምናልባት እኔ ሩቅ ነበርኩኝ ማለት ነው ለመከላከል። ማን አሁን እገሌ የሚባሉ አብዛኛው ሰው የሚያውቃቸው አሁን የሚታወቁት ከላይ የነበሩ ሰዎች ነው የሚታወቀው። ወድ ወረደን ነው ወድንባይታይ ምግበይ አበባው ባጫ ባዱላ ሐየሎም ነጻርቃን እና የሚባሉ ከላይ ነው ጆቤ ትላልቅ ሰዎች ነው እኔ የማቆድረው። እና ይሄ ትም የነበር ትንሽ በቃ ለዛም ኦፕሬተር የነበረ ሰው በኋላ ሰማ ማን ነው ይሄ ሰውዬ ግን ታጣራ ኦፕሬተር የሰዓረ ኦፕሬተር አውሮራ ክፍለ ጦር ነው ምናምን ክፍለ ጦር የብርጌድ ኦፕሬተር የክፍለ ጦር ምናምን ኦፕሬተርም አይደለም ወይም የኮር ምናምን ወደ ላይ ማለት የብርጌድ ኦፕሬተር ሃሎ እያልክ እንካ ስልክ እገሌ ይፈልጋል እያሉ ማገናኘት። እንደዚህ ይሄን የስራ ምድብ ይዞ አዲስ አበባ የገባ ሰውና አብዛኛው ጊዜው ማለት ሊያዋጋ ይችላል። ግን በወዳን ጥሩ ምን ያህል ብልጽግና አካባቢ የወረደ ጊዜ ሰው እንዴት እንደሚበላሽ ነው። ጌታቸው ረዳ ነፍሱን ይማረውና ሰሞኑ ወርቀዲኖን ሲያሞግስ ነበር። የወርቀዲኖ ጀግኖች 10 ኢስራ በረበጌ ምናምን ተሰው ምናምን እያለ የተሰውትን እንትን ያደርጋል። የተሰውት እዛው እሱን ለማዳን ነው የተሰውት። እዛው በክላሽ በመትረየስ ርቀት ነው። አዲስ አበባ እንደሄደ ፋና ቴሌቪዥን ነው ምናምን ቴሌቪዥን በ90 ኪሎ ሜትር ርቀት ነው የሚያዋጉት የትግራይ ጀነራሎች አለ። 90 ኪሎ ሜትር ርቀት ነው የሚያዋጉት የትግራይ ጀነራሎች እና በ90 ኪሎ ሜትር ርቀት ነውና 10 ኢስራ የተሰውት ብትሉት ምንም መልስ የለውም። የሞተ ትውልድ ማለት እሱ ነው። እንደዚህ አይነት ትውልድ ነው የከሰረ ትውልድ። የጫት ቤት ትውልድ ከጫት ቤት ካረቀ ቤት ተጠራቅሞ መጥቶ ትግራይን ያሰደበ ትውልድ፣ አሰዳቢ ትውልድ። እነ መለስ እና አቤ ስብሃት እነዚህን ተክቶ ሄዱ። በስራ አስፈጻሚ በምናምን እነ ኬሪያን ተክቶ ሄዱ። ስንት ሪክሩት ሲደረግ በአት ፕሮሰስ ነው እዛው ሪክሩት የሚደረገው። ግን መጨረሻ ላይ ካረቀ ቤት ከጫት ቤት ከምናምን አምጣው ሙድ ላይ ሲሆኑ እነ አቤ ስብሃት ቁጭ ብለው ሸራተን ምናምን ጌታቸው እዚህ ጋር ይቀመጣል። ጌታቸው ግን ለማከላከያ ኮሚቴ ለምናምን ምረጠው ይባል። የመጠጥ ቤት ሞቅታ፣ የጫት ቤት ሞቅታ ምናምን እንደዚህ። አሁን በ90 ኪሎ ሜትር ነው ሲያዋጉ የነበሩት ይላል። ብልጽግና በሰላም እጁ ከሰጠ በኋላ ይባላል ወይ? አብይስ ያምናሃል ወይ? ቢያንስ ብርሃኑ ጁላስ ያምናሃል ወይ? ምንድነው 90 ኪሎ ሜትር ወታደር አይደለም? 90 ኪሎ ሜትር ምን አይነት ጦርነት ነው የሚዋጉት? እኛ የምናውቃቸው ሰዎች አይደል እንዴ? ፊት ለፊት ስንዋጋ የነበር ነው አይደል? እነሱ አይደል ይሏቸዋል። ወደን ጥሩ አእምሮ ትንሽ ችግር አለበት ነው የምንለው። ያው ከልጅነቱ ነው ይሉታል። ግን ደና ነው ብሎ ደግሞ ወደ ወረደ 2 ጊዜ 3 ጊዜ እየቀጣው 3 ጊዜ ቀጥቶታል። ቲዲኤፍ ውስጥ የቀጣው አንዳንዱ ሚዲያ ላይ አይመጥ ነው። ለትግራይ ህዝብ ክብር ስንል አንናገርም። ለምን ብሎ ወደ ወረደ እንደቀጣው እኔ ብሆን ጀነራል የተረፈረፈ ኮሎኔል ባለበት ትግራይ በጣም ነውረኛ ጉዳይ እየሰራ መጥቼ ቀጥቼው መልሼ ወዛ አልሰጠው። ሰራዊት እዘዝ አለው። እሱ የሰራቸው ነውሮች ማለት ነው።
አንጻር ከዛ አንጻር ወደ ወረዳ ምስኪን 3 ጊዜ አውርዶ 3 ጊዜ መልሶታ ወደ ሰራዊት በ2 ዓመት የትግራይ ወረራ ጊዜ የትግራይ ህዝብ መስማት ያለበት ጉዳይ ነው። ያቋል ከላይ ያሉት ያውቁታል። ግን አሁን ጀግና ይሸተራ ለመሽተት ይፈልጋል። እዛ አፋር ሄዶ ምግበይ ሰራዊት መርቶ ያቅም ይላል። ምግበይ ጦርነት ጨርሶ ያቅም ይላል። ምግበይ የሚባል እኮ ብርሃኑ ጁላን ማርኮ አዲስ አበባ ማን ያዘው ተብሎ ሰራዊት ተመርጦ አዛዦች ተመርጥ ከአዛዦችም አዛዦች ተመርጠው የማን ሰራዊት ያዘው ተብሎ ምግበይ ነው አዲስ አበባ 4 ኪሎ ተቆጣጠረው። በጣም ሰው እንዳይሞት ተብሎ በጣም የከተማ ውጊያ ተለማምዶ መጥቶ አዲስ አበባ ትልቅ ህዝብ ነው፣ ትልቅ ከተማ ነው። እንዴት አድርገን ነው አዲስ አበባ መቆጣጠር የምንችለው ተብሎ ለሳምንታት ሰንዳፋ ተቀምጠው ቆይተው የማን ሰራዊት የማን ክፍለ ጦር የያዘው ይባል የሱ አቃቂ ነው ቃሊቲ ነው አቃቂ የሚባል ክፍለ ጦር ገብቶ እንዲቆጣጠር የተደረገው። ጆቤ አለ አርስ ቲቪ ቃለ መጠይቃለሁ። ጆቤ እኔ ስለ ምግብ አይደለም ለማውራት የምፈልገው፣ ግን ምንድነው የሚፈልጉት? ትላልቆቹን መምታት የሚፈልግ ብልጽግና የሆነ ስም ማጥፋት ከፈለገ አብይም እሱ ነው ማይመን ጌታቸው እሱ ነው መርጦ ነው የሚመጣው። ወድም ቤቴ ይላል። ወድም ቤቴ ምን ማለት እንደሆነ ይታወቃል። በቴሌፍ ውስጥ ምግበይ ይላል። ምግበይ ማን እንደሆነ ይታወቃል በሰራዊት ውስጥ። እና እነዚህ ኮልኮሌ የሰፈር ኮልኮሌ የዘራፊ ስብስብ ወንጀል እኔ አባት ምን ያህል ጨካኝ ብሎ የአእምሮ ችግር አለበት የሚያስብለው መቀለ ሂድና ፈንዳ ቦምባ ፈንዳ ብሎ ብርሃን የሚባለው አክቲቭ ብርሃን ልፋዓት የተስፋ ለመግደል ልጁን የላከ ሰው እኮ ነው። ልጁን የላከ መጨረሻ ላይ ተቆጨ። ሂድ ግደል ብሎ ልኮ ሜዳ ላይ ነው የምናገረው እኮ ስለሚያውቀው ታሪክ ነው። ሂድ ብለው ተቆጨ። ከዛ ሸዊት ቢተው የቢተው በላይ ልጅ አሁን ወደ ትግራይ የተመለሰው ደውሎ ልጄን አድንልኝ ነው ያለው። ልጄን አድንልኝ ተሳስቼ ነው የላኩት፣ ልጄን አድንልኝ። ልጁ ሄዶ ቦምብ ገዝቶ ከከተማ ላይ ገዛው ነው የተባለው። እዛው አዘጋጅተው አፈነዳው ልጁ ጋር አልገደለውም። አንፎርቹኔትሊ አልገደለው። ልጁን የላከ ሰው ግደል ብሎ ልጁን የላከ ሰው ነው። እኔ ጭካኔ ነው። እኔ አላቅም እንደዚህ አይነት ወንጀል ውስጥ የሚዘፈቅ ሰው አይቻላቅ። ተመልሶ ትግራይ ይመጣል ይሄ ሰው። አፋር ሄዶ አማጽ የእድሜ ልክ ላይፍ ታይም አማጽ አይሆንም። አዲስ አበባ እዛ ሄዶ በስንት የትግራይ ወጣቶች ደም ይጠይቃል። ነገ ጠዋት የጊዜ ጉዳይ ነው። አሁን ምግበይ መጥቶ መልስ የሚሰጠው ይመስላል እሱ። አሁን እንደዚህ አይነት ሰዎች አይደለም እየተናገሩ ያሉት። ስክሪፕት ተሰጥቷቸው እገሌ ዛሬ ማንን እናጥቃ አንዱ ጋር ያጠቃል። በማግስቱ ለምሳሌ ደስ ካላቸው ደግሞ ሳምበል ይልክና ወይ እኔ አንዱ ጋር ያጠቃል ዝም ብሎ። አሁን የኖሩ መከላከያ ኢንትረስቲንግ ነው። መከላከያዎች አሉ። ብር ሸለቆ አዛዥ ሆኖ መከላከያ እያለ በኃይለ ማርያም ጊዜ ነው የብር ሸለቆ ማሰልጠኛ አዛዥ ሆኖ ልጁ አይ ቲንክ 10ኛ ነው 12ኛ ክፍል 10ኛ ነጥብ አልመጣለትም። ሾፌሩ አድርጎ ቆጠረ መከላከያ እንዴ እና ፔሮል ውስጥ አስገቡት ይላቸዋል። እንዴ ልጅ እኮ ሲቪል ነው እንዴት ብለን ነው ወታደራዊ ፔሮል ውስጥ ምናስ አይ በቃ ሲቪል ቢሆንም የኔ ሾፌር አድርጌዋለሁ ቀጠሮት ደሞዝተኛ አድርጎት አላቸው። ይሄ ዶክመንትድ ነው። እንደዚህ ይደረጋል ወይ ቢባል ይሄ አምባገነን ነው። ዝም ብሎ ነውረኛ ነው። በዛ ላይ በተለይ ዲያስፖራ አካባቢ ዲኤምቪ እዚህ ዲሲ አካባቢ ሌሎች አካባቢ ቅርጥፍጥፍ አድርጎ የበላቸው በቲዲኤፍ ስም በታጋዮች ስም ኤንጂኦ አቋቁሞ ሲቀጥፋቸው የነበረ ነው። እኔ ፐርሰናሊ አግኝቶኝ ነበር። እኔ ነኝ የመጀመሪያ የነቃውበት እኔ ነኝ። የመጀመሪያ ፐርሰናሊ ደውሎልኛል። እኔ ተናግረዋል በትግርኛ ፕሮግራም። ዲያስፖራ ለማጭበርበር ሞክሮ በጣም ብዙ መጠነ ሰፊ የሚባል እንትን ለማጠራቀም ችሎ ነበር ኢንካም እና መጨረሻ ላይ ተነቃበት። ወደ አፋር ሄደ። ይሄ የተለመደ ነው ማለት ነው። ምግበይን ታርጌት ብታደርገው ወደ ወረዳ ታርጌት ብታደርገው እገሌ ጦርነት አይችልም እገሌ ውጊያ አይችልም ምናምን ብትለው አንተ በማንሰር ነው ያለው። በብርሃኑ ጁላ በባጫ ስር ሆነ ነው ይሄን ትግራይን እየዘመትክበት ያለው። እንደፈለክ በለው በቃ አይችልም በለው። መተኮስም አይችልም አልታገለም። በቃ የህወሓት ታጋይም አልነበረም በሉት። ለውጥ የለውም። የወንጀለኛ ሆነ ራስን ጥለ አገነስ የራስ ህዝብ የቆምክ ጊዜ እንደዚህ ነው የምትለው። ይሄ በብልጽግና ደረጃ የተደረገ የተሰጡ ስክሪፕት ነው የሚያነቡት። መጡ ባጫ መናገር አይጠበቅበትም። ሌላ መናገር ተጋሩ በተጋሩ እንስለባቸው ነው። ይሄ በልኩ ነው መነገር ያለበት። ሌላ አንድ የባንዳዎች ስብስብ ጉዳይ እናንሳ።
ሬድዋን ሁሴን ከብዙ ጊዜ በኋላ ወደ ሚዲያ መጥቶ ስለ ሀገር ጥቅም አወራ። ሬድዋን አንደበተ ርቱዕ ነው፣ ምንም ያጠራጥር አይደለም። በድሮ ጊዜ መለስን እና በረከትን ለመኮረጅ በጣም የሚጥር ሰው ነው። በረከት የሚናገራቸው መድረክ ላይ የሚናገራቸው ስለ ዲሞክራሲ ግንባታ በኢትዮጵያ በረከት የኢትዮጵያ የዲሞክራሲ ግንባታ ስለ 5ቱ መጻፍቶች አሉ። የገጠር ልማት፣ የዲሞክራሲ ግንባታ በኢትዮጵያ፣ የከተማ ልማት ምናምን የሚባሉ ነገሮች አሉ። የአብዮታዊ ዲሞክራሲ መለስ የጻፋቸው መጻፍቶች እንደ ጉድ ነው የሚያውቃቸው እንትና ሬድዋን አውቃለሁ። እና የሚዲያ ይላል አሁን ኮምፔር የምናደርገው ወሳኝ ጉዳይ አገራዊ ጉዳይ የምናነሳው በጣም ጥንቅቅ ያለ አገራዊ ጉዳይ ስለ ሚዲያ ለአንድነት መስራት አለበት ይላል። የህዝብ ጥቅም ያስቀድማል ይላል። የሀገር ጥቅም ያስቀድማል ይላል። ሀቅ አይደብቅም ይላል። ማን ይሄ? የኢትዮጵያ ቴሌቪዥን ማለት ነው፣ ፋና ቴሌቪዥን ማለት ነው። የሲሳይ አጌና በሉት ማን ነው የሚባለው? ጠፋ ያቸው አላቅም። ይሄ ማን የትግራይ ወጣት መንጥረ መጨረስ አለበት፣ ትግራይ ማሸነፍ ከቻልክ የትግራይ ወጣት መጨረስ አለበት የሚለው ማን ነው የሚባለው? ስዩም ተሾመ የሚባለው። እነዚህ በሙሉ አንድነት ላይ መስራት አለባቸው ነው የሚዲያ ትርጉም ነው። እነዚህም ጭምር ነው ሬድዋን ሰፖርት የሚያደርጋቸው ሚዲያዎች የዲሲው መላጣው ገጣባው ጭምር ማለት ነው። ከሬድዋን ሁሴን በነዘሪውን ተሾመ ተጽፎ ስክሪፕት ተደርጎ አሁን በጣም ወሳኝ የሚባል የህወሓት ምስጢር አገኘን ተብሎ 1 2 3 እያሉ የሚጽፉት ማለት ነው። ያለው ህሊና ከሸጥክ በኋላ የድሮ ገጣባው ጤናማ እያለ ገጣባ የሚናገራቸው ንግግሮች ተመልከቱ። ጤናማ በጣም አገራዊ ጉዳይ በደንብ ነው ቁልጭ አድርጎ የሚያስቀምጣቸው። ታውቃላችሁ ይሄን 360 ላይ እያሉ ብዙ ሰው የገጣባውን እንትን አያደርገውም ነበር። በጣም ፋክት ላይ የተመሰረተ ይሞክር ነበር። ምንም ጥርጥር የለውም። አንድ የራሱን ሽጦ ወደዚህ ከገባ በኋላ የለም የትላንትናው ሙሉ በብላክቦርድ ሰርዞ ሌላ ሰው ሆኖ ከች። ምክንያቱም ጉሩሽ ነው፣ ምን አገባኝ ነው። ነገ ጠዋት ደግሞ አንድ ሰው ደግሞ አጥፍቶ ይጠቀምበታል። እነዚህን እያጠፋ በብላክቦርድ እንደ ብላክቦርድ እያጠፋ ሲጽፍባቸው የሚውል ሬድዋን ሁሴን ስለ ሀገራዊ ጥቅም፣ ስለ ሀገራዊ የሀገር ዩኒቲ፣ ስለ ሀቅ አይደበቅም፣ ሀቅን መደበቅ የለባችሁም ይላል። የኢትዮጵያ ቴሌቪዥን ሀቅ ይናገራል ወይ? አሁን ጉዳይ አለን ተመልካቾች። ይህን ከዚህ ጀምርና ወደ ስንሄዳለን። ጀግናው የኤርትራ ሰራዊት የጋራ ጠላትን በጋራ በመቀጥቀጥ ከከፍተኛ ጀነራል መኮንኖቹ ጀምሮ ከኢታማዦር ሹሙ ጀምሮ እስከታች ያለው ሰራዊት የእዝ አዛዦች፣ ክፍለ ጦር አዛዦች አብሮ እንደተገነባ አብሮ እንደሰለጠነ ሰራዊት በከፍተኛ ትስስር እና ውህድ ለዚህ ድል በኤርትራ መንግስት፣ በኤርትራ ፕሬዝዳንት፣ በኤርትራ ባሉ ሰራዊት ከፍተኛ አመራሮች ጥረት እንደ አዲስ ፍቅራችን፣ ኑሯችን ለመገናኘት በቅተን ፈልጋለን። ምናልባት ብዙ ጊዜ ከኛ አዛዦቻችን ጋር ይበልጥም ደግሞ ጀነራል ፊሊጶስ ምን ጊዜም ከኛ አልተለየም። አባታችን ነው፣ መካሪያችን ነው፣ አዛዣችን። ዘንድሮ ከኤርትራ ጋር ታርቀን ባይሆን ኖሮ ምን ሊፈጠር እንደሚችል መገመት ያስቸግራል። መታረቃችን የግለሰቦች አለመሆኑን፣ መታረቃችን የህዝቦች መሆኑን ከኤርትራ መንግስት በላይ የኤርትራ ህዝብ በተግባር አሳይቶናል። በጣም ነው የምናመሰግነው የኤርትራ ህዝብና መንግስት ስላደረገው ነገር። ግዳጁ ሲሰጠኝ ሁለት አይነት ስሜት ነው የነበረኝ። አንዱ በዛ ቦታ ላይ ብንዋጋ ድል እንደምናመጣ ከኤርትራ ሰራዊት ጋር ሆነን ደግሞ የበለጠ የሁለታችን ጥምር ክንድ በጠላት ላይ ከፍተኛ ምት እንደሚያሳርፍ አምኜበታለሁ። ሁለተኛ አንደኛ ለቀጠናው አዲስ ነኝ፣ ሁለተኛ በቋንቋ አንግባባም፣ በሶስተኛ ደረጃ ለመጀመሪያዬ ነው ከጎረቤት ሀገር ሰራዊትና አመራር ጋር በጋራ በአንድ ኮማንድ ፖስት ሆነን ስንመራ መንግስት ኣብቲ እዋን ግዳማዊ ኃይሊ ክከላኸል ኣብ ዝኽእልሉ ኩነታት አይነበረን። ኃይልና ወሰን እዩ። ራቁታቸውን የሄዱ ሰዎች የኤርትራ ልብስ ለብሰው መጥተዋል። ለዚህ ነው ኤርትራ ወጋ ነው የሚሉት። እንግዲህ ራቁት አንዋጋም መቼም። ትግዳማዊ ኃይል መከልከል አይንክእል ነውና በአጠቃላይ የወያኔ ማፊያ ውሸት የሚያቆሙ ሲሞት ብቻ ነው። አላውቅም፣ ሲሞትም ሊያወራ ይችላል።
ግን አይታቸዋል ባይነ ሁመራም በሰላም ነው ያለው፣ ሽራሮም በሰላም ነው ያለው፣ ሽሬም በሰላም ነው ያለው፣ አክሱምም አድዋም በሰላም ነው ያለው። ሺህ ከፍለናል። እንደ ኤርትራ ሰራዊት ሺህ ከፍለናል። ከዚህ በኋላ የኤርትራ ችግር የኛ ችግር የኛ ችግር የኤርትራኖች ችግር ነው። ጀግንነት አንሶት የኢትዮጵያ መከላከያ ሰራዊት ጀግንነት አንሶት ጀግንነት ሊገዛ ሄደ ማለት ነው። ይሄ መከላከያ ሰራዊት ማዋረድ አይደለም፣ ማዋረድ አይደለም። ኢትዮጵያ የሆነ እንደዚህ ትላለህ። ኢትዮጵያ የሆነ የዚህ ሀገር ዜጋ ተወላጅ የሆነ እንደዚህ ትላለህ። ኢትዮጵያ ሰራዊት ለሌላ አይተርፍም፣ ጥቅል ለራሱ እና ጀግንነት ሊገዛ ነው ከኤርትራ ወታደር የሚያመጣው ወይ ኃይል አንሶት ነው የሚያመጣው? ያ ሁሉ ኃይል አንሶት ነው የሚያመጣው? አሳፋሪ ነው። ለደህንነቴ ስጋት አለብኝ፣ ይሄ መንግስት እንደ መንግስት ዋስትና ይስጠኝ ባሉት ጉዳይ ላይ ዛሬ ልንሰጥ አልቻልንም። ለምን? ከኋላ የሚወጋን ኃይል ስላለ። እኛ ኤርትራ ልንከላከል ስንቆም ከኋላ የምንወጋ ከሆነ የትኛውም የዓለም ሕግ አያስገድደንም። ለዚህ አይ ጊዜ የትኛውም የዓለም ሕግ አያስገድደንም ማለት ኤርትራ ትውጣ ሲባል ለምን ትወጣለች ነው። እዚህ ሰዓት ተመልከቱ ፊቱ ላይ የነበረው ኮንፊደንስ እና በቃ የትኛውም የዓለም ሕግ አያስገድደንም ኤርትራ ትውጣ የሚለን ዓለም ሕግ የለም አለ። ጊዜ ተቀያሪ ነው፣ ፖለቲካ ተቀያሪ ነው አባቴ። አሁን ጽምዶ ምናምን ጽምዶ አይቀለበስም። ነገራችን ላይ እኔ ብተው እኔ ብቃወመው አንዱ መቶ ተቃወመ አንዱ ምናምን የሚረከበው አካል ተረክቦታል። አስረግጬ ነው የምነግርህ። አስለቅሰህናል። በዚህ ሰዓት እያንዳንዱ ይሄ ክሊፕ የኢትዮጵያ ታሪክ ነው። የባንዳ ስብስብ ስለ ሀገር ሉዓላዊነት፣ ስለ ናሽናል ጥቅም፣ ሀገራዊ ጥቅም፣ ስለ ህዝብ አንድነት መናገር አይችልም። ሞራል የለውም። አበባው ታደሰ፣ ብርሃኑ ጁላ፣ አብይ ማን ነው ይሄ መሰረት የሚባለው የሲዳማ ተወላጁ ጀነራል ፊሊጶስ አባታችን ናቸው ፈጣሪያችን ናቸው ያለው እነዚህ ከየት የበቀሉ ናቸው? አበባው ታደሰ ከዚህ በኋላ ማንም አይነቅለልም ከዚህ በኋላ ምናምን ስለነበረ ከየት የበቀለ ነው? ስለየትኛው ህዝብ ነው አሁን ሊናገር የሚችለው? ስለየትኛው ግንኙነት ከማን ጋር ገጥሞ ነው እንደዚህ ያደርግ የነበረው? እኔ መሐመድ ተሰማ እኔ መጀመሪያ የገረመኝ የጨነቀኝ ቋንቋ አልችልም ትግርኛ በአንድ ኮማንድ ከጎረቤት ሀገር ጋር በአንድ ኮማንድ ፖስት ላይ ተራርጌ ስራ ጦርነት አካሄጅ አላውቅም። በአንድ ኮማንድ ፖስት ከኤርትራ ጋር ሲገባ ማለት እኔ ግራ ገብቶኝ ነበር። እንዴት ብዬ እንደምሰራ ጨንቆኝ ነበር። ቋንቋም አልችልም እና ወታደራዊ ነገሩ አንድ ላይ አልሰለጠንም ምናምን እና ቸግሮኝ ነበር የሚባልበት ጊዜ ማንን ለማውረር ነው? ይሄ ሉዓላዊነት ጉዳይ ነው። የአራት ኪሎ ስልጣንን የማጽናት ነው እንጂ ኢትዮጵያን የማጽናት አይደለም። ኢትዮጵያን ለማጽናት የኢትዮጵያ ሉዓላዊነትን ለመጠበቅ የሚባል እንደዛ አይደለም። የራስን ህዝብ ላይ አይደለም የምታዘምተው። ሲያድ ባሬ ብዙ ጊዜ ታውቃላችሁ ጸሐፊያን ዳንኤል የሚናገረው ማለት ቲፒኤልኤፍ ሲያድ ባሬ ኢትዮጵያ ሲወር ቲፒኤልኤፍ ወግቶናል የሚል አለ ትውልድ። ታውቃላችሁ ይሄን ታሪክ እንደዛ የሚል ሰው እንዳለ። ቅጥፈት በህይወት ያሉ እንኳን መጠየቅ እንኳን አይችሉም። ወግቷል ወይ አልወግ ጠይቋቸው። ትላልቅ ሰዎች በህይወት እያሉ ጠይቋቸው። የማይዋሸዋችሁ እድል ብታገኙ አበይ ሰዋትን ቁጭ አድርገው ይነግሯቸዋል። በፍጹም መጀመሪያ መንግስቱ ሲያድ ባሬ የሶማሊያን ወረራ መመከት አለበት። እዚህ ላይ በፍጹም አንወጋውን ብለን ወስነናል ነው አሉ ትልልቅ ጸሐፊዎች የጻፉት አለ። የደርግ ሰዎች የጻፉት አለ። አልወጋንም ቲፒኤልኤፍ እኛ በዚህ ስንዋጋ ቲፒኤልኤፍ እኛን አልወጋንም መጻፍ አለ። በጣም ብዙ መጻፍቶች አሉ። አበይ ሰዋትም አሉ የሚናገሩት። በፍጹም በዚህ ላይ ስህተት አንሰራም። የአገር ጉዳይ ኢትዮጵያ ስትወረር በወራሪ ኃይል በዚህ ደግሞ እኛን ልንወጋው አንችልም አሉ። ዛሬ ድረስ አሉ። እኔ ቪዲዮዎቹን አንድ ቀን አጠራቅሜ ወይ ከተባበራችሁኝ በዛራ ዋትስአፕ ወይም ቴሌግራም ላይ ላኩልኝ። እነዚህ ውርጋጦች የነዳንኤልን ምናምን ይሄ ባንዳ የደርግ ወታደሮች የሚናገሩት አለ። ታሪክ የማያውቁ እና አዲስ ትውልድ ለማጭበርበር ባንዳ እኮ እኛ ሶማሊያን ስንከላከል
በዚህ ወያኔ እኮ ይወጋን ነበር ብሎ የሚናገሩ አሉ። አንድ ይሄ እልም ያለ ውሸት። እነዚህ ግን በዛ ሰዓት ከወያኔ መንግስት አለባራም ከኩባም ከየመንም ከራሻም ከየት አድርጎ ነበር ድጋፍ ያመጣው? እነማን ነበሩ ወደ ኢትዮጵያ ደግፈው የመጡት? ኩባ፣ የመን፣ ሶሻሊስት የመኑ፣ የራሻ ምናምን አይደል ደርግን ያገዙት? ይሄ ሉዓላዊነት መጠበቅ ይባላል። ሉዓላዊነት ኢትዮጵያን መጠበቅ ነው። ናና ግደለኝ ና አብረን እንግደል ብሎ የራሱን ሀገር የወረረ ግን ደርግ አላደረገውም። የትኛውም የአፍሪካ ሀገር አድርጎ ያውቅም። ማንም በዓለም የእገሌ መሪ የሚባል የለም። እዚህ አሜሪካ ያሉት ተመልካቾች አሜሪካ ያሉ አንዳንዴ ትግራይ በምትወረርበት ጊዜ ስናገኛቸው የውጭ ዜጎች ትግራይ በጎረቤት ሀገር እያስወረራት ነው ስንል ሀውካም አለኝ አንድ ትልቅ ሰው ነው። ሀውካም ዩሚን አሁን ካናዳ ባይደን ነበር በዛ ሰዓትና የባይደን አድሚኒስትሬሽን የካናዳ መንግስትን ጋብዞ ናና ኒውዮርክ እንምታ እያለ ማለት ነው አለኝ። ኒውዮርክ ያው እዛ ከቶሮንቶ ከእንትን ጋር ስለሚዋሰን ናና ኒውዮርክን እንምታው የኒውዮርክ ስቴትን እንምታው እንደማለት ነው። እንዴት ሊሆን ይችላል? እንዴት አሜሪካ ልትፈቅድ ትችላለች? እንዴት የአሜሪካ ህዝብስ እንዴት ሊፈቅድ ይችላል? ባይደን እንኳን ቢፈልግ የአሜሪካ ህዝብስ እንዴት ሊፈልግ እንዴት ይችላል? አደረጉት ስለው በቃ ከበደው። ጎግል አድርጎ አልኩት። ጎግል አድርግ የሲኤንኤን ዘገባ የቢቢሲ ዘገባ ሳታየው በጣም ተገረመ። እንዴት ሊሆን ይችላል? ህዝባችሁስ ምን ይላል? የኢትዮጵያ ህዝብስ ምን ይላል? ምስኪን እኮ ነው። ያጨበጭባል አብሮ ጁንታ ገዳይ እያለ አብሮ ይዘምታል። ሚዲያው በሙሉ ይዘምታል። ህዝብ በቁሙ የሰከረ ጊዜ ሰው ሲሰክር መንገድ ላይ ሲንገዳገድ ምናምን የሚታይ መንገድ ላይ አለ። ሰክሮ እኮ ነው ምናምን አፉ እኮ ያው ይወላገዳል። ያው አፉ እኮ ያው ይንተባተባል እኮ ያው ሰክሮ እኮ ነው ይባል። ህዝብ እንደ ህዝብ የሰከረ በሁለት ዓመት የወረራ ጊዜ ነው። ውሸት ነው ካልከኝ ጠይቅ። ምን ላይ ነበርኩ? የኔ ሳይኮሎጂካል ሜካፕ ምን እንዴት ነበር በዛ ሰዓት የተደረገው? እንዴት አድርገው ነበር አብይ አህመድ ኢንፍሉዌንስ ያደረገኝ? እያንዳንዱ አሁን ጎግል አድርገዋል። የራሱ መፈተሽ ነው ሰው። ህዝብ እንደ ህዝብ የሰከረበት ጊዜ ያ ነው። ዲያስፖራ ተመልከቱ። ነቅ የሚባለው አዲስ አበባ አካባቢ ብዙ ስኮላርስ አሉ የሚባለው አዲስ አበባ አካባቢ ማለት ሚዲያዎች በሙሉ ተመልከቷቸው። ይሄን አሁን ሬድዋን ሁሴን ራህማቶ ሚዲያ ሀቅ መናገር አለበት ይላል። ይህን ሁላ አሁን የደረደርኳቸው ቪዲዮዎች ይሄ ሁላ ባንዳ ስብስብ በኢትዮጵያ ቴሌቪዥን መነገር ይችላል ወይ? what are you talking about? አብይ አህመድ ምንድን ነው እያልክ ያለው? ጀግናው የኤርትራ ሰራዊት መሐመድ ተሰማ ምን ማለት ነው? ይሄ ጀግናው የኤርትራ ሰራዊት የጋራ ጠላትን በጋራ በመቀጥቀጥ የጋራ ጠላት የሚባለው የጀግናው የኤርትራ ሰራዊት የሚባለው የኢትዮጵያ ቴሌቪዥን መጠየቅ ይችላል። የዚህ ሰውዬ ሬድዋን ሁሴን ለጋዜጠኞች ዲሲፕሊን ብሎ ይሰጣቸዋል። ለማወዳደር ነው። ብልጽግና የሚናገረው ሌላ የሚኖረው ሌላ ነው። የህዝብ ጠበቃ መሆን ነው። የህዝብ ጠበቃ ማለት የብሔራዊ ጥቅማችን ጠበቃ ነው። እሱ ማለት አሁን ያላቸው ነገሮችን አእምሮ ውስጥ ይዝና በዚህ ልክ ነው እየተቸ መሄድ የሚችለው ማለት ነው። የማንም ተለጣፊ አይሆንም፣ የማንም አገልጋይ አይሆንም። የኢትዮጵያ ብሔራዊ ጥቅም አገልጋይ ይሆናል ማለት ነው። የግል ይሁን የመንግስት ሚዲያ ዳዝማተር፣ በግሉ ይንቀሳቀስ በድርጅት ዳዝማተር፣ ግን ይሄ የጋራ ጥቅም የኛ ነው ብለን ከወሰን ነው ለዛ ጥቅም መቆም የጋራ ኃላፊነት ይሆናል ነው። ሌላው ሚዲያ ዩኒፋየር ነው። ልዩነቶችን አያባብስም፣ አያሳቅልም፣ አያቃጥልም፣ አያጋግልም። ልዩነቶቹን ዲፋይን ያደርግና መውጫ መንገዱን ያመላክታል። ያ መውጫ መንገድ ወደ እርቅ የሚያመራ አድርገው ይወስዳል ማለት ነው። ፋክቶች አይደብቅም። ችግር ካለ ችግር አይደብቅም። የችግሩ መውጫ መንገድ ግን ያመላክታል። ኢንላይትንመንት የበራለት ማለት እኮ መንገድ የሚያሳይ ማለት ነው። ኢንላይትንድ በቃ አሁን የእናንተ ሚዲያ ጋዜጠኛ ማለት ኢንላይትንድ ነው። አሁን የሰበሰብኳቸው በጠቅላላ የኢትዮጵያ ባንዳዎች የተናገሩት የትኛው ደፋር ጋዜጠኛ እነዚህ ኢንተርቴን ሊያደርግ ይችላል? አንተ ምን ያህል ብትደፍረን ነው ሰራዊት አተን ነው ያሉት። የብርሃኑ ጁላ ንግግር ታውቁታላችሁ አይደል? የብርሃኑ ጁላ ይሄ በጣም የሰደበው እችን በጣም ወሳኝ ጉዳይ አለች። በጣም ወሳኝ ጉዳይ የብርሃኑ ለጋዜጠኛው የሰደበው ኤርትራ ገብቷል፣ ኤርትራ ኢትዮጵያ ምድር ላይ እየተዋጋ ነው እየተባለ ነው ሲል አንተ ምን ያህል ብትደፍረን ነው ያለው። ይሄን ጉዳይ ይመጣል። የኛ ችግር የኤርትራኖች ችግር ነው። ጀግንነት አንሶት የኢትዮጵያ መከላከያ ሰራዊት ጀግንነት አንሶት ጀግንነት ሊገዛ ሄደ ማለት ነው።
ይሄ መከላከያ ሰራዊት ማዋረድ አይደለም፣ ማዋረድ አይደለም። ኢትዮጵያ የሆነ እንደዚህ ትላለህ። በቃ እንደዚህ ነው ያጥረገረገው። ኢትዮጵያዊ ሆነ እንደዚህ ትላለህ። የኢትዮጵያ ሰራዊትን ማዋረድ አይደለም። አጥረገረገው። ተሰደደ ጋዜጠኛው። አገር ቤት የለም። አሳደዱት። መጠየቅ አይቻልም። ሬድዋን ሁሴን ያው ምንም ችግር የለውም። አሁን ጊዜ የሰጠው ቅል ነው። በልክ ነው የምንነግረው፣ በልኩ ነው የምንነግረው። በቃ ሁሌ እያሽቃበጠ የኖረ ሰው ነው እና አሁንም ዩኒፋየር ነው። ሀቅ ግን አይክድም ምናምን። የትኛው የኢትዮጵያ ሚዲያ ነው ኢትዮጵያ ምድር ላይ በዚህ ሰዓት ፖለቲካ የሚሰራ የግል ሚዲያ ተመልከቱ። እገሌ የሚባላል ፖለቲካ አይነኬ ነው። ሶሻል ሚዲያ ላይ ያሉ ዩቲዩበርስ አሁን ስለምንድን ነው የሚያወሩት? የለም እኮ ዲኬድ ነው፣ ሞቷል እኮ የኢትዮጵያ ሚዲያ እኮ የለም እኮ። ፖለቲካ የሚወራበት አይደለም። ተስፋ የቆረጠ ሶሳይቲ እኮ ነው የተፈጠረው እኮ። አይነኬ በፍጹም የሚነካ አይደለም። አሁን ቀልድ የለም። መቀለድ ይቻላል። ስለ ብልጽግና መቀለድ ይቻላል። ቢሳት ብልጽግና ቀልድ ያውቃል። አሁን ቀልድ አያውቅም። ድሮ ግን በነመለስ ይቀለዳል። በፓትርያርኩ በዛ ሰዓት ነበር ፓትርያርክ ይቀለዳል። በነልደቱ ጊዜ የነበረው እንትን ጊዜ ፖለቲካ ተቋሚዎች ምናምን ገዢ ፓርቲ ይቀለዳል። በደርግ ጊዜ ይቀልዳል። በዚህ ጊዜ አሁን በብልጽግና ጊዜ ቀልድ ይታወቃል? አይታወቅም። ነውር ነው ይሄ። ኮሜዲ ተከታታይ ሳምንታዊ የሚባሉት እነ ፋና ላይ የነበሩት አያልቅበት የሚባለው ድራማ አለ? ተወዳጁ ድራማ አለ? የለም። ማን ኮሜዲያኑ መድረክ ላይ የነበረው ብሔራዊ ቲያትር ሲቀርብ የነበረው ማን የሚባል ኮሜዲያን አለ? ለምን ቀረ? ተውት። አይነካም። መንካት አይቻልም። ስለምንድን ነው የምታወራው? አባቴ ገንዘቤን ሳውዲ አረቢያ ሸቅዬ ያመጣሁት ገንዘብ ዘረፈኝ፣ እናቴ እንደዚህ ያደረገችኝ፣ አባቴ እንደዚህ ሆነ እና ባልና ሚስት እንደዚህ ሆኑ፣ ገመና የቤት ገመና እና ዝም ብሎ የሶሻል አፌርስ የሚመስል ግን ለዩቲዩብ ሽቀላሚ ነው። ይሄ የአገሪቱ ፖለቲካ መውደቅ ምልክት ነው። ምክንያቱም እዚህ ጋር መንካት ስለማይችሉ ዩቲዩበርስ ደግሞ ሌላ የግድ የሆነ መስራት አለብን ካሉ የሆነ ተራ ነገር ቲክቶከር እንደዚህ ሆነ፣ ቲክቶከር እገሌ እንደዚህ ሆነች፣ እገሌ ተጣበሱ፣ ጨዋታ እንደዚህ። ኢትዮጵያ ችግሯ ብዙ ነው፣ መነገር ግን አይችልም። አገር ቤት ያለው ፖለቲካል አትሞስፌር ይሄ እንዲነገር አይፈቅድም። እነ ሬድዋን ማወቅ ያለባቸው እሱ ነው። የውጭ ሚዲያ ነው የኢትዮጵያ ፖለቲካ ኢንተርቴን እያደረገ ያለው የውጭ ሚዲያ ነው። በግልጽ የሚነገር ነው። የመጨረሻ ዘመዴን የሚባለው ሰውዬ አለ፣ ኢኮኖሚስት ነው። የውጭ የአሜሪካ ትውልድ አሜሪካዊ ነው። ትውልድ ኢትዮጵያዊ ነው። አሜሪካ ዜግነት ያለው ነው። በኢህአዴግ ጊዜ ወደ ኢትዮጵያ የገባ ነው። እዚህ ቨርጂኒያ ነበረው፣ እዚህ ነበር ቨርጂኒያ አሜሪካ ነበር የሚኖረው። አሜሪካ አሁን ኢትዮጵያ ሄዶ አንደኛው አለቅላቂ ነው። በጣም የኢትዮጵያ ግሮዊንግ ኢኮኖሚ ነው። ፖፑሌሽኑ ቡም እያደረገ ነው። መጣ። አሁን ደግሞ የቀይ ባህር ጉዳይ ይዞ መጣ። ቀይ ባህር እኔ ኢኮኖሚስት ነኝ፣ ጂኦፖለቲክስ እና ኢኮኖሚክስ ተነጣጥለው አይሄዱም ይላል። ጂኦፖለቲክስ እና ኢኮኖሚክስ ኦኬ። ጂኦፖለቲክስ እና የኑሮ ዘዴን ኢኮኖሚክስ ድሮ እና ኢኮኖሚክስ ወይ የእጅ ስራ ወይ አግሪካልቸር ወይ ማቴማቲክስ ወይ እንግሊሽ የሚባል ኮርሶች ሲያምጣ ውስጥ ይገናኛል። እንደዚህ ጂኦፖለቲክስ ከዚህ አገናኛው ውስጥ እኔ ኢኮኖሚስት ነኝ፣ የግድ አንድ ሀገር ወደብ ሊኖራት ይገባል፣ ቀይ ባህር አክሰስ ማድረግ አለባት ኢትዮጵያ ኢኮኖሚያን ለማድረግ ይላል። ከሌጋሊቲ ፖይንት ኦፍ ቪውስ ከሌጋሊቲ ፖይንት ኦፍ ቪው ደግሞ ተዘርፈናል ይላል። እኔ ህግ ሰው አይደለሁም ግን ተዘርፈናል ይላል። እንዴት አወቅከው መዘረፍ ታዲያ ብትሉት አር ዩ ሬዲ ቱ ዳይ ነው። አሁን መጨረሻ ላይ ልጆችን አሜሪካ ነው የሚኖሩት እዚህ ኦፍ ኮርስ መተ ሂድና የአባቶች አሰብ ታስመልሳለና ና ከቨርጂኒያ ና ከዚህ ምናምን ሰብስበህ ታመጣቸዋለህ ወይ? እንስማው ይሄ ሰውዬ ሲያጭበረብር ማለት ነው። Obviously Ethiopia is a large country, large economy, but it does need its own direct sea access. I've been on the record. I've been on this kind of media repeatedly. I don't think it's fair on one hand for Ethiopia to be landlocked, but I don't think it's legal either for Ethiopia to be landlocked. Okay? For historical errors, we gave up our port. It was a big historical mistake to give up Assab. Now, how we can now, use Assab, what modalities can that be something Ethiopia can have access to directly?
I'll leave that to the experts. From an economic perspective, which is what you're asking me, because I focus only on finance, investments, money management, investment banking. I mean, that's our area. But today you can't separate geopolitics from economics. Today you can't separate geopolitics from economics ነው ያለው። እንደዛ ብሎ ነው የዘጋው። ጂኦፖለቲክስ ከኢኮኖሚክስ ተለይቶ አይነገርም። እኔ ኢኮኖሚ ስለሆንኩኝ ሰፐሬት ከቀይ ባህር መውጣት የለባትም እና ሂስቶሪካል ኤረርስ ነበሩት። ሂስቶሪካል ኤረርስ ከነበረ ዘመዴ አድርባይ ነው። አይኖ የብልጽግና እልም ያለ አድርባይ ነው። ሂስቶሪካል ኤረርስ ይስተካከላል፣ በህግ ይስተካከላል። በህግ ከተስተካከለ ከነበር በህግ ይጠይቃል። ሞቢላይዝ አርግ ዘሄግ ሎየርስ ዓለም አቀፍ ኤክስፒሪየንስን አምጥተ ዘሄግ ወሰድ። ይሄ ጦርነት ሚሊሻ እያሰባሰብ እያዘፈንክ እንደዚህ አይነት እያዘፈንክ አይደለም። ለቀይ ባህር እንደዚህ አይመጣ። አርሶ አደር ነው፣ ገለባ ነው። ገለባ እያመጣ ለጦር ግንባር አንተ አታመጣም። ልጆችን አምጣ። አንተ ትውልድ አሜሪካ ከሆንክ ለኢትዮጵያ መዋጋት እችላለሁ ካልክ ተዋጋ። ትችላለህ ወይስ ፕሮፓጋንዳ ነው? ለውጭ በነገራችን ላይ የማይታወቁ ሰዎች የተላኩ ሰዎች አሉ ሚዲያ ላይ። ግን አጋጣሚ ሆኖ ይሄንማ ማግኒፋይ አናረግም፣ እንደ ሚዲያ ማግኒፋይ አናረግም። አጀንዳ ሴት አድርጎ እነዚህን ሞር ፕሮሞት እንደማድረግ ነው ብለን ምን ተዋቸው ነው እንጂ በጣም በርካታ ሰዎች አሉ። በርካታ ሰዎች አሁን አዳነ ማነች አስቴር በዳኔ የምትባለው አስቴር በዳኔ ጥሩ ጓደኛ ነበረች። የአብይ ይባላል ድሮ የቅርብ ሰው ነበረች ነው የሚባለው። አስቴር በዳኔ ትላንት የሆነ ሰው ልኮልኝ ያየሁት ነበር። እነዚህ እኮ ጫት ቅመው ነው ይሄ መንግስት ጫት ይቅማል ወይ ነው ያለችው። መርቅኖ ነው ወይ ነው እንደ ሐሳብ የሚያመነጨው በምርቃና ነው ወይ? 32 ዓመት ሙሉ የዛሬ ስንት ዓመት የሄደች ሀገር እና የራሱ ወደ በዚህ ስንት ዓመት 32 ዓመት እንደዚህ ሲጠቀም የነበረ ኦል ኦፍ ሰደን ዛሬ መጣ ወሰድ ነው ዛሬ ይገባናል ይባላል ወይ ስትላቸው ነበር ትላል። ይሄ ሰከን ያለ ንግግር ነው። ያስቴር ግን የሚሰማ የለው። ያስቴር ንግግር ምንም ጥርጥር የለው፣ ትክክል ነው። የሚሰማ ግን የለም። አብይ በራሱ ጊዜ ፓስተር እገሌ ነብይ እገሌ በቃ ግባ ብሎኛል ብሎ ጧት ከተጸለየለት በማግስቱ ኢቲቪ ጠርቶ ነው እንትን የሚያደርግ። እገሌ ውጣና ተናገር ነው የሚል። ዘመዴ ያውቀዋል እኮ ምንም እንደማያመጣ ኢንች ማምጣት እንደማይችል። ግን እንደዚህ እያልክ ነው አገር ቤት ስልጣን ላይ የምትቆየው። አብይ ቀይ ባህር ያለ ጊዜ ቲሸርቱን ለበስኩ ያለ ኮሎኔል ለተና ኮሎኔል ማን ነው የሚባልኳል። ያቺ ዘፋኝም አለች እኮ ሎሚ ተራ ተራ ሆ ምናምን ሎሚ ተራ ተራ የምትባለው ዘፋኝ የብሔራዊ ቲያትር እሷ ነች አሉ ልጆቻችን ስትለኝ ነበረች። ባለፈው እዚህ ሚዲያ ላይ ያቀረብናት ሎሚ ተራ ተራ ዘፋኛ ሻምበል ነች። 10 ደቂቃ የሚሏት ቀይ ባህር እፈልጋለሁ ያለች ሰሞኑ ልጆች ስጪ ብትባል ልጆቿ መስጠት አትችልም። የድሮ ግን ራሳቸው ተሸንፈው የተሸነፈ ትውልድ ነው። የባጫ ትውልድ የሞተ ትውልድ ነው።